አባታችን መልአከ አርያም ቆሞስ አባ ሰርጸ ድንግል የደብራችን ዋና አስተዳዳሪ፣ ክቡር ወንድማችን ዲያቆናት፣ እንዲሁም የሰንበት ትምህርት ቤት መዘምራን መዘምራት፣ በዚህ ሰዓት እዚህ ቅዱስ ቦታ የተገኛችሁ የእግዚአብሔር ቤተሰቦች፣ ምእመናን ወምእመናት በእግዚአብሔር ፍጹም ሰላምታ ሰላም ላችኋለሁ። እንደምን አደራችሁ? እንደምን አረፈዳችሁ? በቸርነቱ ጠብቆ እዚህ ዕለት እዚህ ሰዓት ያደረሰን እግዚአብሔር አምላካችን ስሙ የተመሰገነ ይሁን። እንደ እግዚአብሔር መልካም ፈቃድ የምንነጋገርበት የትምህርታችን ርዕስ የሚሆነን ብፁዓንስ የእግዚአብሔርን ቃል ሰምተው የሚጠብቁ ናቸው የሚል ይሆናል። በሉ ሁላችሁም አንዴ ብፁዓንስ በሉ። የእግዚአብሔርን ቃል ሰምተው የሚጠብቁ ናቸው። ምን ያልናቸው? ብፁዓንስ የእግዚአብሔርን ቃል ሰምተው የሚጠብቁ ናቸው። አንድ ዜ ድገሙት። በዚህ ኃይለ ቃል መነሻነት እንማማራለን። የሚያስተምር እግዚአብሔር ነው። ሁላችን እኔም ሆንኩ እናንተ ተማሪዎች ነን። እኔም ለራሴ እየተናገርኩ ነው ለእናንተ መናገር የምችለው ማለት ነው። እና ፀሐይ ለመስኮቷ ሳታበራ ለሌላው መብራት አትችልም። ማንኛውም አስተማሪ ወይም መካሪ ለራሱ ሳያበራ ወይም ራሱ ሳያስተምር ለሌላው የሚያስተምር ከሆነ እሱ ጥሩ ስለማይሆን ሁላችንም ምንድነን ማለት ነው? ተማሪዎች ነን ማለት ነው። እና እግዚአብሔር ያስተምረን። እሱ ሲያስተምር ሕሊናችን ይሰበራል። እሱ ሲያስተምር የጎበጠው ይቀናል። እሱ ሲያስተምር የሻከረው ይለሰልሳል። እሱ ሲያስተምር ሁሉ ነገር ይስተካከላል። የተበላሸው ሁሉ ደህና ይሆናል። ስለዚህ እሱ እንዲያስተምረን ፈቃዱ ይሆንልን። ብፁዓንስ የእግዚአብሔርን ቃል ሰምተው የሚጠብቁ ናቸው። ኃይለ ቃሉን የምናገኘው በሉቃስ ወንጌል ምዕራፍ 11 ቁጥር 28 ላይ ስታነቡ ቃል በቃል ተጽፎ ታገኙታላችሁ። በየሞባይላችሁ ያው መጽሐፍ ቅዱስ ስላለ ማየት ትችላላችሁ ማለት ነው። ከቁጥር 27 ጀምረን ስንመለከት ግልጥ እንዲሆንልን ሀሳቡ ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ ወደዚህ ምድር የመጣበት ዋና ዓላማው ለአድኅኖተ ዓለም ነው። ግን በውስጡ ካሳንም አብነት መሆንንም የያዘ ነው። ዓለምን ለማዳን ነው የመጣው። በውስጡ ግን ምን አለ? ለካሳነትና እንዲሁም ለአብነት። ለካሳ ሲባል በሞቱ ሞታችንን ድል ነስቶ አዳም በበደለው እሱ ተሰቅሎ መከራ ተቀብሎ ክሶ ነው ያዳነን። ያንዱ ነው። ለአብነት ማለት ደግሞ ጾሞ ጾሙ ለማለት፣ ጸልዮ ጸልዩ ለማለት። አሁን ወደ ማን ይጸልያል? እሱ ግን በጌቴሴማኒ ተንበርክኮ ሲጸልይ እናዋለን አይደለ? ያ ለአብነትነት ነው፣ ለእኛ አብነት ለመሆን እኛ ጸሎት አስፈላጊ መሆኑን ተረድተን አውቀን እንድንጸልይ አባ ይልፋ ለዛቲ ጽዋ አባቶይ ፈቃድስ ቢሆን ይቺ ጽዋ ከኔ ትለፍ እያለ ሲጸልይ እንሰማለን። ግን ለዚህ መጥቻለሁና እያለ ደግሞ እዚያው እንሰማለን ማለት ነው። ስለዚህ ላብነት ማለት ሲጸልይ ላብነት ነው። አባቶይ ይቅር በላቸውስ ብሎ ሲለምን ላብነት ነው። ህብስቱን አንስቶ አንገቱን ቀና አድርጎ ይህንን ህብስት አክብረው ሲል ላብነት ነው። እኛ ስንጸልይ ቀና ብለን ወደ ፈጣሪያችን ወደ አምላካችን እንድንጸልይ እንድንለምን ለማስተማር ስለሆነ ይሄ ሁለተኛው ነው። ዋናው ግን ለአድኅኖተ ዓለም ዓለምን ለማዳን ነው። እና የመጣ የሚያድነው ዓለምን ደግሞ በሞቱ ብቻ አይደለም በትምህርቱም ጭምር ነበረ። በምኑ ጭምር ነበር? በትምህርቱም ጭምር ስለነበረ ወንጌልን 3 ዓመት ከ3 ወር ለደቀ መዛሙርቱ አስተምሯቸዋል። ሌሎችም አብረው ይገኙ ለነበሩ አይሁዳውያን ወይም አይሁድ አስተምሯቸዋል። በቤተ መቅደስ እየተገኘ ያስተምር ነበረ። በሉቃስ ወንጌል ምዕራፍ 21 ቁጥር 34 ላይ ስታነቡ መዓልተ ይሜህር በምኩራብ ወሌሊተ ይበይት ውስተ ደብረ ዘይት፣
ቀን ቀን በምኩራብ በቤተ መቅደስ እየተገኘ ያስተምር ነበር። ሌሊት ደግሞ ደብረ ዘይት በሚባለው ተራራ ለኢየሩሳሌም በምስራቅ በኩል የሚገኘው ተራራ ማለት ነው። በዚያ ዋሻ ነበርና እዚያ ላይ ተጠግቶ ያድር ነበር ይላል። ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ ከተጠመቀ በኋላ ወደ ገዳመ ቆሮንቶስ ገብቶ ጸልዮ መጥቶ ደቀ መዛሙርቱን መርጦ ማስተማር ከጀመረ በኋላ ቤት አላደረም። ከዚያ በኋላ ቤት አድሮ አያውቅም። 3 ዓመት እስከሚሰቀል ድረስ ማለት ነው። ያ ማለት እንግዲህ 3 ዓመት ከ3 ወር ማለት ነው። በዚህ ጊዜ ቤት አላደረም። የዮሴፍን ቤት ከተጠመቀ በኋላ ለቋል እና ለዚህ ነው ቅዱስ ሉቃስም ሲጽፍ ቀን ቀን በምኩራብ ያስተምር ነበረ፣ ሌሊት ደግሞ በደብረ ዘይት ዋሻለች እዛ ተጠግቶ ያድር ነበረ። በማቴዎስ ወንጌል ምዕራፍ 8 ላይም ያ ጸሐፊው አንድ ደቀ መዝሙሩ ላይ ነገረን ማለት ነው። እርሱ እትሉ ከኖሃ በወርከ ጌታ ወይ ወዲያ የምትሄድበት ሁሉ ልከተልህ ሲለው ለቆናጽልን ይግበብቦሙ ወለአዕዋፈ ሰማይኒ ምጽላልቦሙ ለቀበሮች ጉድጓድ አላቸው፣ ለወፎችም ማደሪያ ጎጆ መሳፈሪያ አላቸው። ወለወልደ እጓለ እመሕያውሰ አልቦቱ ሀበ ያሰምክ ርእሶ ወልደ እጓለ እመሕያው እኔ ግን ራሴን የማስጠጋበት ቤት የለኝም፣ እንዴት ልከተልህ ትለኛለህ ብሎ መልሶለት ነበረ። እንደዚያ ያለው ሰውዬው የመጣበት ፍላጎቱ ጥቅም ስጋዊ ጥቅም እንጂ መንፈሳዊ ጥቅም ስላልነበረ በመጣበት ለመመለስ ነው። ግን ጌታችን ኢየሱስ ክርስቶስ የሚያድርበት ቤት አልነበረውም። ቤት ሳይኖረው ባለቤት እኛን ለማድረግ ማለት ነው። እሱ ተሰዶ እኛን ከስደት እንደመለሰን፣ እሱ ተገርፎ እኛን ከግርፋት ነፃ እንዳደረገን፣ እሱ መከራ ተቀብሎ እኛን ከመከራ ነፃ እንዳደረገን ለማጠየቅ በምድር ላይ ለስጋውያን ሰዎች የሚያስፈልጓቸው ነገሮች ሁሉ አልነበሩትም። ያ ብቻ አይደለም፣ ልብሱም አንዲት ነበረች። የሚገርማችሁ ምን አልኳችሁ? ልብሱ በራሱ አንዲት ነበረች። ሲያድግ ታድጋለች በተአምራት እንጂ ምንም ልብስ አልነበረውም፣ አንዲት ልብስ። ምክንያቱም የመጣው ልብስ ለመቀየር አይደለም፣ የመጣው ዓለምን ለማዳን እንጂ እሱ ዘይታጸብ ብርሃነ ከመ ልብስ እንደ ልብስ ብርሃንን የሚጎናጸፍ አምላክ ነው። ምን ቸግሮት ለሱ? ነገር ግን የመጣበት ዓላማው እሱ ስላልሆነ በምድር ላይ እንደ ማንኛውም ድሃ ቤተሰብ ከድሃ ቤተሰብ ተወልዶ ነው የኖረው። ስለዚህ ነው ቅዱስ ጳውሎስም በሁለተኛ ቆሮንቶስ ምዕራፍ 8 ቁጥር 9 ላይ ስታነቡ ዘበእንቲአክሙ እንደ ርእሶ ከመ ትብአሉ አንትሙ በንዴተ ዚአሁ እናንተ በእሱ ድህነት ባለጸጎች ትሆኑ ዘንድ እርሱ ስለ እናንተ ራሱን ድሃ አደረገ ያለው ለዚያ ነው። ራሱን ድሃ አድርጎ ወደዚህ ምድር ሲገለጥ እኛን ለማበልጸግ ማለት ባለጸጋ የሚለውና ሀብታም የሚለው ይለያያሉ። ሀብታም ማለት የገንዘብ ማለት ነው። ባለጸጋ ማለት ደግሞ የመንፈሳዊ ሀብት ነው ሲነገረው የቤተክርስቲያን ትምህርት ማለት ነው። በልማድ ግን ባለጸጋ ይባላል። ስለዚህ እኛም ባለጸጋ ሊያደርገን ማለት ሰማያዊ ሀብትን ሁሉ ለእኛ ሊሰጠን ስለመጣ መድኃኔ ዓለም ኢየሱስ ክርስቶስ ቤት አልነበረውም። በደብረ ዘይት ዋሻ ያድር ነበረ እና እንዲህ እያደረገ ወንጌልን ሲያስተምር አንዱ ሰውን የሚያድንበት በማስተማር ስለነበረ ወንጌልን ሲያስተምር አንድ ሰው በትርጓሜያችን ይሁዳ ተብሏል። ማን አልኳችሁ? ይሁዳ ትምህርት አይወድም ነበር። የሚገርማችሁ ከ12ቱ ሐዋርያት ታሪኩ በጣም አሳዛኝ ነው። ከልደቱ ጀምሮ ማለት ነው። ሌላ ጊዜ እናወራዋለን ስለሱ እና ትምህርት ስለማይወድ ጌታ እያስተማረ ሳለ ደቀ መዛሙርቱን ሰብስቦ እያስተማረ ሳለ እመቤታችንና ሌሎችም ሁሉ አብረው ነበሩ። በዚያ መካከል አንዲት ሴት መጣችና ብፅዕት ከርስንተ ጾረተከ ወብፁዓት አጥባት ለሐፀናከ አንተን የተሸከመች ማኅፀን ብፅዕት ናት፣ አንተን ያጠቡ ጡቶችም ብፁዓት ናቸው ብላ ተናገረች። በምን መካከል? በትምህርቱ መካከል ተሰብስበው ደቀ መዛሙርቱ እየተማሩ ነው። ደቀ መዛሙርት ስንላቸው 120 ቤተሰብ ማለት ነው። 12ቱ ሐዋርያት፣ 72ቱ አርድእት፣ 36ቱ ቅዱሳት አንስት ቁጭ ብለው እየተማሩ ነው። ሌሎችም ቃሉን ለመስማት ፍላጎት ያላቸው ሁሉ እየመጡ ይማሩ ስለነበረ ትምህርት በሚሰጥበት ሰዓት ይቺ ሴት መጣ። አንተን የተሸከመች ማኅፀን ክብርት ናት፣ ቅድስት ናት፣ ብፅዕት ናት። አንተን ያጠቡ ጡቶች ክቡራት ናቸው፣ ብፁዓት ናቸው ብላ ስትናገር ጌታችን ኢየሱስ ክርስቶስ የመለሰላት መልስ ብፁዓንስ
የእግዚአብሔርን ቃል ሰምተው የሚጠብቁ ናቸው አላት። አሁን እዚህ ላይ አንዳንድ አለማወቅ ሞኝነት ነው። ነቢየ እግዚአብሔር ዳዊት በመዝሙር 12ኛው መዝሙር ላይ ይብል አብድ በልቡ አልቦ እግዚአብሔር፣ ሰነፍ በልቡ እግዚአብሔር የለም ይላል። እና እኒህ ሰነፎች አላዋቂዎች አይ እንዲህ የተከሸከመች ማኅፀን ክብርት ናት ብትል እኮ ብፁዓንስ የእግዚአብሔርን ቃል ሰምተው የሚጠብቁ ናቸው ብሎ ነው የመለሰላት። ስለዚህ እመቤታችን ልትከበር አያስፈልግም የሚሉ ሞኞች አሉ። ንግግሩ ይቺ ሴት የመጣችው ወደ ጌታችን ወደ ኢየሱስ ክርስቶስ የመጣችው ብፅዕት ናት ስለው አንቺም እኮ ብፅዕት ነሽ ይለኛል ብላ ለመመስገን ነው የመጣችው። ምን ፈልጋ መጣች? ምስጋና ፈልጋ መጣች። ወደ ቤተክርስቲያን የሚመጣ ሰው ምስጋና ፈልጎ ሳይሆን ጽድቅ ፈልጎ ነው። ወደ ቤተክርስቲያን የሚመጣ ሰው እግዚአብሔርን ፈልጎ መሆን አለበት እንጂ ሊመሰገን፣ ሊከብር፣ ሊወደስ ከመጣ ተዋርዶ ነው የሚሄደው። በሉቃስ ወንጌል ምዕራፍ 18 ላይ 2 ሰዎች እናገኛለን። አንደኛው ቀራጭ ነው፣ አንደኛው ፈሪሳዊ ነው። ቀራጩ ወደ ቤተ መቅደስ ሂዶ ደረቱን እየደቃ ኃጢአተኛ ነኝ፣ በደለኛ ነኝ እያለ እያለቀሰ ሲለምን፣ ፈሪሳዊው ግን ሪፖርት ያቀርብ ነበረ። አንዳንድ ሰው ሪፖርት አቅርቦ የሚሄድ አለ። የሚገርማችሁ መጥቶ ያ ፈሪሳዊ ምን ይላል? እኔ ከሳምንት 2 ቀን እጾማለሁ፣ አስራት አወጣለሁኝ፣ ለተራቡት እሰጣለሁ፣ እንደ ሌሎቹ እንደ ዘማውያን ሰዎችም ዘማዊ አይደለሁም፣ ወይ ከመዝንቱ እንደዚህ ቀራጭም አይደለሁም ብሎ ጣቱን እየጠቆመ ወደ ሰውየው እያመለከተ ጸሎት ማቅረብ ጀምሮ ነበር። አሁን ምንድን ነው የፈለገው ከተባለ ውዳሴ ነው። ለራሱ አሁን ሪፖርት ነው እንጂ እንደዚህ የሚቀርበው ጸሎት አይደለም። ጸሎት ስጠኝ ነው። በጸሎት ውስጥ 3 ነገር አለ። ልመና አለ፣ ምልጃ አለ፣ ምስጋና አለ። ይህንን አቡነ ዘበሰማያት ጸሎታችን ላይ ተቀምጦልናል። አባታችን ሆይ ስምህ ይቀደስ ሲባል ምስጋና ነው። ትምጻእ መንግሥትከ ማለት ልመና ነው። ስረይ ለነ አበሳነ ማለት ኃጢአታችን ይቅር በለን ማለት ደግሞ ምልጃ ነው፣ ለሌላውም ጭምር ማለት ነው። ኃጢአቴን ይቅር በለኝ ብለን አንጸልይም በአቡነ ዘበሰማያት ጸሎታችን። የአቡነ ዘበሰማያት ጸሎት ደግሞ በማቴዎስ ወንጌል ምዕራፍ 6 ቁጥር 9 ላይ የምናገኘው የጸሎት ክፍል ነው። ስለዚህ ጌታችን ኢየሱስ ክርስቶስ ይችን ሴት ብፅዕት ናት፣ የተሸከመች ማኅፀን ብፅዕት ናት ብለው አንቺም እኮ ብፅዕት ነሽ ይለኛል ብላ ምስጋና ፈልጋ ስለመጣች የፈለገችውን ምስጋና ሳይሆን የሰጣት መድኃኔ ዓለም ኢየሱስ ክርስቶስ ብፁዓንስ የእግዚአብሔርን ቃል ሰምተው የሚጠብቁ ናቸው አለና፣ ብፅዕናን የምታገኘው እንደዚህ ስላልሽ አይደለም። የእግዚአብሔርን ቃል ጠብቀሽ ከኖርሽ ነው ብፅዕት የምትባዩ እንጂ ዝም ብለሽ በመመላለስ ወይም ወደዚህ በመምጣትሽ እኔንም የተሸከመች ማኅፀን ክብርት ናት በማለትሽ ብቻ ብፅዕናን ማለት ክብርን የምታገኝ አይደለም። ክብር ለማግኘት ብፅዕት ለመባል ከፈለሽ ብፁዓንስ የእግዚአብሔርን ቃል ሰምተው የሚጠብቁ ናቸውና የእግዚአብሔርን ቃል እንደ ደቀ መዛሙርቱ ሰምተሽ ጠብቂ አላት ይላል። ስለ ቃሉ የእግዚአብሔር ስም የተመሰገነ ይሁን። አሁን ብፁዕ የሚያሰኝ የእግዚአብሔርን ቃል የሰማና የጠበቀ ነው የሚለን። ሁለቱን ነገሮች አይተን ነው የምንጨርስ፣ መስማትና መጠበቅ የሚለውን። የእግዚአብሔርን ቃል ለመስማት አንደኛ ፍላጎት ያስፈልጋል። ምን ያስፈልጋል? ፍላጎት ያስፈልጋል። ያለ ፍላጎት የሚሆን ነገር ስለሌለ ማለት ነው። ለመስማት ቃሉን ለመስማት ፍላጎት በውስጣችን ሊያድር ያስፈልጋል። ሲርበን የመብላት ፍላጎት ይሰማናል አይደል እንዴ? ስለዚህ የእግዚአብሔርን ቃል ስንራብ ደግሞ ቃሉን የመስማት ፍላጎት ሊያድርብን ያስፈልጋል። ብዙ ጊዜ ፍላጎቱ ከሌለን ለቃሉ ዝግጁ አንሆንም። መጥተን እንኳን ወደ ቤተ ክርስቲያን ተቻኩለን ነው መሄድ የምንፈልገው። አንዳንድ ጊዜ እዛ በሀገር ቤት እኔ የምሰማው የነበረ ኧረ ረፈደ ይላል ሰው። ለምን ሲባል የመጣው ተሳልሞ ለመሄድ ነው አብዛኛው ማለት ነው። ስለዚህ የእግዚአብሔርን ቃል ለመስማት የመጀመሪያው ፍላጎት ሊያድርብን ያስፈልጋል። ፍላጎቱ ሊኖረን ያስፈልጋል። ፍላጎቱ ካለን የእግዚአብሔርን ቃል ለመስማት ዝግጁ እንሆናለን። የእግዚአብሔርን ቃል ከሰማን ደግሞ ምን እናገኛለን? ብፅዕናን እናገኛለን። ዋናው እሱ ስለሆነ ማለት ነው። ቅዱስ ጴጥሮስ ብፁዕ የተባለ እውነትን ስለመሰከረ እንደሆነ ሁሉ እኛም እውነትን ሰምተን ያንን በልቦናችን ጠብቀን የምንኖር ከሆነ
ብፁዓን እንባላለን። ስለዚህ ብፅዕናን ለማግኘት ቃሉን መስማት ነው። ቃሉን ለመስማት ደግሞ ቃሉን ለመስማት ዝግጁ መሆን ነው እና ሁልጊዜ ሕሊናችንን ለቃሉ ማዘጋጀት አለብን። ለምኑ አልኳችሁ? ለቃሉ ማዘጋጀት፣ ቃሉን መፈለግ። ሰው ሲርበው እንጀራ እንደሚፈልገው ቃለ እግዚአብሔርን መራብ ያስፈልጋል። በነገራችን ላይ አስተማሪ የሚታጣበት ጊዜ ይመጣል። በትንቢተ አሞጽ እንደተነገረው አመፅ ረሃበ እክል ወፅምአ ማይ፣ ከእህል መራብ ከውሃ መጠማትን አመጣለሁ። አኮ ረሃበ እክል ወፅምአ ማይ፣ ከእህል መራብ ከውሃ መጠማት ያልኳችሁ ይሄ እህል ስለ እህልና ስለ ውሃ እየተናገርኩ አይደለም። ረሃበ እክልሰ ወፅምአ ማይ ኢሰምያ ቃለ እግዚአብሔር ውእቱ፣ ከእህል መራብ ከውሃ መጠማት ያልኳችሁ የእግዚአብሔርን ቃል መስማት ማጣት ነው፣ የሚያሰማ መታጣት ነው ብሎ በአሞጽ በትንቢተ አሞጽ ተጽፎ እናነባለን። ስለዚህ የእግዚአብሔርን ቃል የምንሰማበት የሚነግሩን ሰዎች የሚታጡበት ጊዜ ይኖራል ማለት ነው። ያ ሳይኖር ቀድሞ የእግዚአብሔርን ቃል ለመስማት መፈለግ በጣም አስፈላጊ ነው። ሁለተኛው ለቃሉ ጉጉ መሆን ያስፈልጋል። መጓጓት። ለምን አልኳችሁ? ለቃሉ መጓጓት ያስፈልጋል። አሁን እንስሳት ታስረው ውለው የሚበላ ነገር ሊጣልላቸው ሲሉ እንዴት እንደሚጓጉ ለመብላት እንዴት እንደሚፈልጉ ታውቃላችሁ። ስለዚህ ቃሉን በጉጉት መጠበቅ። ይህንን ጴጥሮስ ሲናገር ቅዱስ ጴጥሮስ በሁለተኛ መልእክቱ ምዕራፍ 1 ቁጥር 6 ላይ ዋንትሙኒ በኩሉ ጉጉአ ገቢረክሙ አትልውዋ ለሰናይት በሃይማኖትክሙ፣ እናንተም አለ በሃይማኖታችሁ ላይ ችኮላን እያደረጋችሁ በሃይማኖታችሁ ላይ በጎ ምግባርን ጨምሩ ይላል። ስለዚህ ቃሉን ለመስማት መቻኮል፣ መጓጓት ማለት መቻኮል ወደ ስራ ለመሄድ እንደምንቻኮለው፣ ወደ መብል ወደ መጠጥ ለመሄድ እንደምንቻኮለው ሁሉ ቃሉን ለመስማት መቻኮል ያስፈልጋል። መቻኮል ያ የሚመጣው ግን ከፍላጎት ነው። ፍላጎት ከሌለ ስለማይሆን የመጀመሪያው ፍላጎት ነው። ከዚያ መቻኮል፣ ጊዜ አለመስጠት። አይ ነገ አደርገዋለሁ፣ ከነገ በኋላ አደርገዋለሁኝ እያሉ ጊዜ አለመስጠት። ጊዜ መስጠት በጣም አደገኛ ነገር ነው። ነገ ሰማለሁ ላንሰማ እንችላለን። ነገኛ ቀን ነው እንዴ? ነገኛ ቀን ነው አይደለም እንዴ? አይደለም። ጌታችን መድኃኒታችን ኢየሱስ ክርስቶስ ሲናገር ኢትበሉ ለጌሰም፣ ለመቼ አትበሉ? ለነገ ተናገሩ እስቲ። ለነገ አትበሉ። እስመ ጌሰምሰ ትሄሊ ለርሳ፣ ነገ ለራሷ ታስባለች። ወይ አክላለ ዕለት እከያ ወስራሃ፣ የዕለት የራሷ ክፋቷ ይበቃታል ተብሏል። ለነገ አትበሉ ሲባል እኮ ስለ ምግብ፣ ስለ መጠጥ፣ ስለ ዕቅድ አይደለም እኮ የተነገረው። ቃሉን ነገ ሰማለሁ ብላችሁ ለነገ አትበሉ፣ ነገ ላትኖሩ ትችላላችሁ። ንስሐ ለመግባት ለነገ አትበሉ፣ ነገ ላትኖሩ ትችላላችሁ። ስጋውን ደግሞ ለመቀበል ለነገ አትበሉ፣ ነገ ላትኖሩ ትችላላችሁ። ሌሊት ላይ የሚመጣብንን ነገር ስለማናውቀው ማለት ነው። ስለዚህ ቃሉን ለመስማት ለነገ የሚባል ጉዳይ አይደለም። ጓጉቶ ተቻክሎ መጥቶ ቃሉን መስማት ያስፈልጋል ማለት ነው። ያስፈልጋል። ቃሉ ሕይወት ነው። ቃሉ መድኃኒት ነው። ቃሉ ከእግዚአብሔር ጋር አንድ የሚያደርግ ነው። ቃሉ መጽናኛ ነው። ቃሉ ብርታት ነው። የደከሙትን ያበረታል። ቃሉ ከመላእክትም ጋራ ከቅዱሳንም ጋራ ህብረትን የምንፈጥርበት ነው ማለት ነው ቃሉ ወንጌሉ። ስለዚህ ብፁዓንስ የእግዚአብሔርን ቃል ሰምተው የሚጠብቁ ናቸው ያለው ለዚህ ነው። የሚጠብቁት ከእግዚአብሔር ጋር ብፁዓን ሆነው ስለሚኖሩ። ስለዚህ ለመስማት መፈለግ ፍላጎት ሊኖረን ያስፈልጋል ለቃሉ። ይህ ማለት ምን ማለት ነው? ሁልጊዜ ቤተክርስቲያን ላንመጣ እንችላለን። በቤታችንም ልናነብ እንችላለን። በዳዊት መዝሙር 1 ላይ የተነገረውን ታስታውሳላችሁ። በመዓልትም በሌሊትም ቃሉን የሚያነብ የሚሰማ እሱ ምንድን ነው የተባለ? ብፁዕ ነው የተባለ። ብፁዕ ነው የተባለ። ስለዚህ መጓጓት፣ ከዚያ ደግሞ ከመጓጓት መምጣት ይጠይቃል። ምን አልኳችሁ? መምጣት፣ ቃሉን ለመስማት መምጣት፣ ጊዜ ሰጥቶ መምጣት። ወደ የት? ቃሉ ወደሚነገርበት ቦታ። ሰው ምግብ ሲያስፈልገው ምግብ ወዳለበት ነው የሚሄደው። ቃሉ ደግሞ ያስፈልገናል። ቃሉ ወደሚነገርበት ቦታ መምጣት ያስፈልጋል። ወደዚህ ካልመጣን ላናገኘው እንችላለን። በየሰፈሩ ሌላውን ነው የምናገኘው፣ ለስጋችን የሚያስፈልገውን።
ለነፍሳችን የሚያስፈልገውን ደግሞ የምናገኘው እዚህ ነው። ለኩሉ ዘስጋ ወለኩላ ዘነፍስ። እግዚአብሔር የነፍስም የስጋም ፈጣሪ ነው። ስጋችን መብል መጠጥ እንደሚያስፈልገው ነፍሳችን ደግሞ ቃለ እግዚአብሔር ያስፈልጋታል፣ ንስሐ ያስፈልጋታል፣ ስጋው ደግሞ ያስፈልጋታል። ያ ማለት ግን በተዋህዶ ነው፣ አንለየውም። ስጋን ርኩስ ነው አንልም፣ ቅዱስ ነው። ስጋን ርኩስ የሚል አስተምሮ ቤተክርስቲያን ስለሌለ ማለት ነው፣ ቅዱስ ነው። ምክንያቱም ስጋውን ደግሞ የሚቀበል ስጋ ነው እንጂ ነፍስ ናት እንዴ? ብቻዋን ነው አይደለም። የሚያኝክ ስጋውን ማን ነው? ጥርስ እኮ ነው። እሱ እኮ የስጋ ነው። ስለዚህ ይህንን የተቀደሰ ስጋ በቅድስናው እንዲኖር ለማድረግ ቃሉን ለመስማት መፈለግ፣ ቃሉን ለመስማት መጓጓት፣ መቻኮል፣ ቃሉን ለመስማት መምጣት። ወዴት? ወደ ተቀደሰው ቦታ ማለት ነው። ወደ ተቀደሰው ቦታ ወደዚህ ስንመጣ ብዙ የምናገኛቸው ነገሮች አሉ። ለምንድን በየቤታችን ማንማር ብለን ልንጠይቅ እንችላለን። በየቤታችን ማንባርበት ምክንያቱ በቤታችን ሌሎች ስጋዊ ፍላጎቶቻችንን የምንፈጽምበት ነው እንጂ መንፈሳዊ ፍላጎቶቻችንን በሙሉ የምንፈጽምበት ስላልሆነ ነው። በዚያ መብል አለ፣ መጠጥ አለ፣ ጨዋታ አለ፣ ሌላውም አለ። ይህኛውን በዚያ እናከናውን ብንል አይመችም። ስለዚህ ቤተክርስቲያን ስርዓት የሰራችው ለዚህ ነው። ቃሉን ለመስማት መምጣት። ከመጣን በኋላ ደግሞ ምን ያስፈልጋል? መውደድ። ቃሉን መውደድ ያስፈልጋል። ካልወደድ ነው አንሰማው። እንቅልፍ ሊይዘን ይችላል። ልንቻኮል እንችላለን። ሞባይል ወደ መጎርጎር ልንሄድ እንችላለን። አዲስ አበባ ጉባኤ ላይ የታችሁ ከሆነ ዞር ብላችሁ ሰርች አድርጋችሁ ከሆነ ሰው በትልቅ ጉባኤ ሲሰራ በየግሩፕ ነው ሁለት ወይም እንደዛ ሆኖ ፊልም የሚያይ አለ፣ የሚጫወት አለ፣ የተለያየ ነገር የሚያደርግ። ይሄ ምንድን ነው ማለት ነው? ቃሉን አንወደውም ማለት ነው። መውደድ ያስፈልጋል፣ ቃሉን መውደድ። ስለዚህ ቃሉን ስንወድ ለእኔ ብለን ቃሉን እንሰማለን ማለት ነው። ቃሉን ደግሞ ለእኔ ብሎ ካልሰማ ሰው ሊጠቀምበት አይችልም። አንድ ቃል ሲነገር አይ ለነገሌ ነው፣ ይሄ ገሌን ነው የሚመለከት፣ ጎረቤት ተናጋሪ ተሳዳቢ ሴት ካለች ተሳዳቢ ሰው ካለ እሱን ነው የሚመለከት የምንል ከሆነ ልንጠቀምበት አንችልም ማለት ነው። ለእኔ ነው ብሎ ወዶ መስማት ያስፈልጋል። ስለዚህ ብፁዓንስ የእግዚአብሔርን ቃል ሰምተው ምን የሚሉ ናቸው? የሚጠብቁ ናቸው ብሎ መድኃኔ ዓለም ኢየሱስ ክርስቶስ የተናገረው ለዚህ ነው። ስለዚህ ቃሉን ለመስማት መፈለግ፣ ሁልጊዜ ቃሉን ለመስማት ፈላጊዎች እንድንሆን እግዚአብሔር ይርዳን። ቃሉ ሕይወታችን ስለሆነ ማለት ነው። ቃሉ መድኃኒታችን ስለሆነ ማለት ነው። ለዚያ ነው መድኃኔ ዓለም ኢየሱስ ክርስቶስ 3 ዓመት ከ3 ወር ለደቀ መዛሙርቱ ያስተማረና ሁሩ ወመሃሩ ሰው ሁሉ አጽናፈ ዓለም፣ ወደ ዓለም ሁሉ ሂዱና ምን በሉ አስተምሩ የተባለው ለዚህ ነው። እነሱ አስተማሩ፣ ሐዋርያውያን አበው ተማሩ፣ ከነሱ ደግሞ ሊቃውንት ተማሩ። እስካሁን ድረስ ቤተክርስቲያን ታስተምራለች፣ እስከ ዕለተ ምጽአትም ትቀጥላለች ማለት ነው። ስለዚህ መፈለግና መምጣት፣ መጓጓት፣ መቻኮል፣ ለቃሉ መቻኮል፣ እንዲሁም ደግሞ ወደዚህ መምጣት መውደድ፣ ወዶ ለኔ ብሎ መስማት። እንዲህ ሁነን ስንሰማው ቃሉ በእኛ ላይ ስግ ይሆናል። ምን ይሆናል? ስግ ይሆናል ማለት ያድራል ማለት ነው። ይዋሃደናል፣ ስራ እንድንሰራ ያበቃናል፣ ንጽህናን ያስጣጥቀናል፣ ንስሐ ለመግባት እንድንፈልግ ያደርገናል። ሰው ለኔ ብሎ ካልሰማው ለንስሐ ሊያበቃው አይችልም። ስብከት እኮ ይሰበካል፣ ትምህርት ይሰጣል። እንደውም አሁን እንዳሁኑ ዘመን ትምህርት የሚሰጥ ጊዜ አልነበረም ማለት ይቻላል። ሐዋርያት እየተደበደቡ ነበር ያስተማሩ። ግን የሚፈልጉትና ለመስማት የመጡት ሰዎች ሰምተው ተጠቅመውበታል። እነሱም ሁነው ሲያስተምሩ ስለነበረ በእነሱ ላይ አድሮ የሚመሰክረው መንፈስ ቅዱስ ስለነበረ ሰሚዎቹን ሁሉ ልቡናቸውን እያነቃቃ ቃሉን በልቡናቸው እየሳለ ለንስሐ እንዲበቁ ለስጋው ደግሞ እንዲበቁ ቅድስናን እንዲጎናጸፉ አድርጓቸዋል። ስለዚህ ሰምተን ቃሉን የምናገኘው ጌታችን እንደተናገረ ብፅዕናን ነው። ምንድን አልኳችሁ? ብፅዕናን። ግን ይህን ብፅዕናን ለማግኘት ቃሉን የሚሰሙ ብቻ ናቸው ወይስ የሚጠብቁ? አዎ፣ መስማት ብቻ ሳይሆን መጠበቅም ያስፈልጋል ማለት ነው። ብፁዓንስ የእግዚአብሔርን ቃል ሰምተው ይህን መርሳት የለብንም። እንሰማለን፣ መጠበቁ ላይ ግን ደካማ ነው የምንሆነው። እንሰማለን፣ ወደ ተግባር የመለወጡ ላይ ደካሞች ነን። እንሰማለን፣ ንስሐ መግባቱ ላይ ደካሞች ነን። እንሰማለን፣ ስጋውን ደሙን ለመቀበል ደካሞች ነን። እንሰማለን፣ ይቅር ለማለት ደካሞች ነን።
እንሰማለን። ከወንድሞቻችን ጋር በሰላም ለመኖር ደካሞች ነን። እንሰማለን። ከሐሜት ለመራቅ ደካሞች ነን። ስለዚህ የሚጠብቁ ነው የተባለው። የሚጠብቁ መጠበቅ ማለት ምን ማለት ነው? በፍቅር መመላለስ፣ ቃሉን መጠበቅ ንስሐ መግባት፣ ቃሉን መጠበቅ ወንድምን መውደድ፣ ቃሉን መጠበቅ እንደ እግዚአብሔር ሐሳብ መመራት ማለት ነው። እንደ እግዚአብሔር ሐሳብ መመራት። መድኃኔ ዓለም ኢየሱስ ክርስቶስ ወደዚህ ምድር ሲመጣ ወደ ቀዳማዊው አዳም ሊመልሰን ነው የመጣው። ወደ ቀዳማዊው አዳም ማለት ነው። አዳም ወደ አስወሰዳት ጸጋ፣ ወደዚያች ልጅነት ሊመልሰን ነው የመጣው። ወደዚያ ስንመለስ የሚገርማችሁ በአንበሳ መጫን እንችላለን። ወደዛ ከተመለስን ብፁዓን ሆነን ቃሉን ጠብቀን ቃሉን ሰምተን ቃሉን ጠብቀን ብፅዕናን ካገኘን እና ወደ አዳማዊ ማንነታችን የምንመለስ ከሆነ በዘንዶ እንጫናለን። ወደዛ ወደ ማንነታችን ስንመለስ ነው ይሄ የሚገኘው። በአንበሳ እንሄዳለን። በዳዊት መዝሙር 90 አንብቡት ቤታችሁ ስትገቡ። በዘያድር በረድኤተ ልዑል በልዑል ረድኤት ጥላ ስር የሚያደርሰው በአንበሳ እንደሚጫን ዘንዶውን እንደሚረቅ ተነግሯል አይደለ? እንዲህ እና አቡነ አረጋዊን አስቡ፣ አቡነ ሳሙኤልን አስቡ፣ አቡነ ገብረ መንፈስ ቅዱስን አስቡ። ጠባቂያቸው አንበሳ ነብር ነበረ። አቡነ ሳሙኤል በአንበሳ ይጫኑ ነበር። አቡነ አረጋዊ ለትራንስፖርት የተጠቀሙት ምንን ነው? ይሄ የምን ውጤት ነው? ቃሉን የመስማትና ቃሉን የመጠበቅ ውጤት ነው ማለት ነው። ቃሉን የመስማትና ቃሉን የመጠበቅ ውጤት ነው። ብፅዕና ላይ ካልደረሱ፣ ቅድስናን ካልተጎናጸፉ፣ እግዚአብሔርን ወደ መምሰል ካላደጉ እና ወደ ቀደመ አዳማዊ ማንነት ካልተመለሱ ያንን ማግኘት አይቻልም። አዳም ሳይበድል ከእንስሳቱ ጋር ይነጋገር ነበረ። ከበደለ በኋላ ግን እንስሳቱ ራቁት፣ አስፈሪ ሆኑበት። ያ አስፈሪነት የሚሻረውና ከነሱ ጋር እንደ ባልንጀራ መሆን የሚቻለው ቃሉን ሰምቶ ምን ሲባል ነው? ሲጠበቅ ብቻ ነው። ሲጠበቅ ብቻ ነው። ስለዚህ ቃሉን ሰምተን የምንጠብቅ እንድንሆን እግዚአብሔር ይርዳን። ቃሉን ሰምተው የሚጠብቁ ሰዎች የሚታዩባቸውን ነገሮች ልናገርና ልጨርስ። ቃሉን ሰምተው የሚጠብቁ ሰዎች የሚያንጸባርቋቸው በሕይወታቸው በኑሯቸው የሚያሳዩቸው ነገሮች አንደኛው ፍቅር ነው። ፍቅር ነው። ሕይወታቸው፣ ማንነታቸው፣ ንግግራቸው ሁሉ ፍቅርን የተሞላ ነው። ንግግራቸው ሰውን የሚጠግን ነው የሚሆነው። ሰውን የሚጠግን አይሰብርም። አሁን እኮ ክርስቲያኖች የሚናገሩት ነገር ሁሉ ሰባሪ ነው አይደል እንዴ? የወንድምን ልቡና የሚያሳዝን ነው። እያያችሁት ነው። ማንነታችን ሲፈተሽ ባዶዎች ነን፣ እውነት ለመናገር ማለት ነው። ባዶዎች ነን። ስለዚህ የእግዚአብሔርን ቃል ሰምተው የሚጠብቁ ብፁዓን ናቸው ከተባለ እነዚህ ምንድን ነው መገለጫቸው? እንዴት ልናውቃቸው እንችላለን? እንዴት ልንረዳቸው እንችላለን? ቃሉን ሰምቶ የሚጠብቅ ሰው በምን ነው የምናውቀው ከተባለ ፍቅርን ሲሰጥ እናውቀዋለን። ፍቅርን ሲሰጥ ለሁሉም ሰው ፍቅር አለው። እገሌ ሀጥ ነው፣ እገሌ ጻድቅ ነው፣ እገሌ መናፍቅ ነው፣ እገሌ ሃይማኖተኛ ነው፣ እገሌ ድሃ ነው፣ እገሌ ሀብታም ነው ብሎ ሰው አይመርጥም። ሁሉን አስተካክሎ እንደ ፈጣሪው እንደ ክርስቶስ ይወዳል። ዮሐንስ በአንደኛ መልእክቱ ምዕራፍ 2 ቁጥር 6 ላይ ሲናገር በክርስቶስ አምኜ እኖራለሁ የሚል ሰው ቢኖር አለ መፍትው ይሁር በከመ ሆረ ዝግቱ፣ እርሱ በዚህ ምድር ሳለ ሲመላለስ እንደነበረው ሊመላለስ ያስፈልገዋል ይላል። እንግዲህ የክርስቶስን ሕይወት አስቡ። በምድር በነበረበት ጊዜ እንደ ተራቡ ሊሄዱ አልወድም ብሎ ደቀ መዛሙርትን 5000 ሰው አምጡ፣ ኧረ የለም እኮ 5 እንጀራና 2 ዓሣ ብቻ ነው ሲሉት በቃ ቁጭ በሉ ባሏቸው፣ መስኩ ላይ ያስቀምጧቸው፣ ችግር የለውም። እንደ ተራቡ ሊሄዱ አልወድም። ይህ ፍቅር መገለጫው ማለት ነው። ወንድማችን ሲራብ እያየን ዝም የምንል ከሆነ፣ ተጨንቆ እያየን ዝምን የምንል ከሆነ፣ ማናበረታው፣ አይዞህ የማንለው፣ ማንተባበረው፣ በሚፈልገን ጊዜ ማንደርስለት ከሆነ ፍቅር የለንም ማለት ነው። ይሄ ደግሞ ፍቅር ከጎደለን የእግዚአብሔርን ቃል ሰምተን እየጠበቅን አይደለም ማለት ነው። ብፁዓንስ የእግዚአብሔርን ቃል ሰምተው የሚጠብቁ ናቸው። መገለጫቸው አንደኛው ፍቅር ነው። ለሁሉ ፍቅርን መስጠት፣ ፍቅርን መስጠት። ሁለተኛ ታዛዦች ናቸው። ምን አልኳችሁ? እነዚህ የእግዚአብሔርን ቃል ሰምተው የሚጠብቁ ሰዎች ታዛዦች ናቸው። አባቶች ሲያዟቸው እሺ ነው። ወንድሞቻቸው ሲያዟቸው እሺ ነው። እህቶቻቸው ሲያዟቸው እሺ ነው። እምቢ የሚባል ነገር በውስጣቸው የለም። ለምን? መድኃኔ ዓለም ኢየሱስ ክርስቶስ እሱ እሺ ብሎ እስከ ሞት ድረስ ታዘዘ ይላል አይደል? ወንጌል
እስከ ሞት ድረስ ታዘዘ። ስለዚህ እሱ ነው ምሳሌያቸው፣ እሱን ነው። ቅዱስ ጳውሎስ እኮ በአንደኛው ቆሮንቶስ ምዕራፍ 11 ቁጥር 1 ላይ ተመሰሉ ኪያየ በከመ አነ እትሜሰሎ ለክርስቶስ፣ እኔ ክርስቶስን እንደምመስል እናንተም እኔን ምሰሉ። አያችሁት? ስለዚህ የቅዱሳን ሕይወት በእኛ ይገለጣል። ስለዚህ ታዛዦች መሆን አለብን። የምንታዘዘው ለምንድን ነው ከተባለ ለሁሉም፣ ለደከመው ሁሉ፣ ላዘዘን ሁሉ መታዘዝ አለብን። አይ እሱ ለእሱማ እንዴት እታዘዛለሁ የምንል ከሆነ የእግዚአብሔርን ቃል ሰምተን አልጠበቅንም ማለት ነው። አልጠበቅንም። ሶስተኛ የእግዚአብሔርን ቃል ሰምተው የሚጠብቁ ሰዎች መገለጫቸው ንስሐ ይገባሉ። ምን ያደርጋሉ? ንስሐ ይገባሉ። ለንስሐ ጊዜ አላቸው። ለነገ ብለው አያሳድሩም። ኢትበሉ ለጌሰም የማቴዎስ ወንጌል ምዕራፍ 7 ቁጥር 33 ላይ የተጻፈው ለነገ አትበሉ የተባለ ንስሐን ነው። እቅድማ ዛሬ ለነገ እናቅዳለን እንዴ? ለነገ ካላቀርን እንዴት ሊሆን ይችላል? ይታቀዳል። እቅዱ ግን እግዚአብሔር ቢወድና ቢፈቅድ ነው የምንለው። በያዕቆብ መልእክት ምዕራፍ 4 ቁጥር 14 ላይ ተጽፏል። ያዕቆብ ስለ እቅድ ሲያስተምረን ምንድን ነው ያለ? ምንተኑመ ሕይወትክሙ፣ ሕይወታችሁ ምንድን ነው ብሎ ይጠይቅና አኮኑ ከመጢስ አንትሙ፣ እናንተ እንደ ጢስ፣ መጽሐፍ ቅዱሳችሁ ላይ እንፋለት ተብሎ የተተረጎሙ ማለት ነው። እንደ እንፋለት አይደላችሁም? በጣም እንደውም አክብደውታል፣ የተተረጉሙታል። ጢስ የተወሰነ ሰዓት ይታያል። እንፋለት ግን ገና ከፍት ሲባል ነው አለም ይጠፋ። ሴቶች በተለይ ታውቁታላችሁ። ድስት የተገጠመውን ድስት ክፍት ስናደርገው ወዲያውኑ የሚጠፋው። እኛም እንደዚህ ታይተን ነው የምንጠፋው ማለት ነው ያዕቆብ ሲነግረን። ከዚያ ምን አለ? ዘምትቤሉ እመሰምረ እግዚአብሔር ወሃይወነ፣ እግዚአብሔር ቢወድና ብንኖር ንገብር ዘንተ አው ዝግተ፣ ይህንን ወይም ያንን እንሰራለን ብላችሁ አቅዱ ብሏል። እቅድ ማቀድ ተገቢ ነው። ለነገ ስራ ያልቻልነውን ልናሳድር እንችላለን። ስለዚህ ለነገ አትበሉ ሲባል ለነገ ብላችሁ አታቅዱ ማለት አይደለም። ለነገ ብላችሁ ቤት አትስሩ ማለት አይደለም። ለነገ ብላችሁ አትማሩ ማለት አይደለም። ለነገ ብላችሁ ስራ አትስሩ ማለት አይደለም። ለነገ ብላችሁ ልጆቻችሁን አታሳድጉ፣ አታስተምሩ ማለት አይደለም። ለነገ ብላችሁ ቃለ እግዚአብሔር ሳትሰሙ አትደሩ፣ ቀጠሮ አትያዙ። ለቃለ እግዚአብሔር ለንስሐ ጊዜ ቀጠሮ አትያዙ። ለስጋው ደግሞ ቀጠሮ አትያዙ። ለምጽዋት ቀጠሮ አትያዙ። ለጸሎት ቀጠሮ አትያዙ። ነገ ላትኖሩ ስለምትችሉ እነዚህ ዛሬ መሰራት ያለባቸው ስለሆኑ ማለት ነው። ስለዚህ ንስሐ የሚገባ ሰው የእግዚአብሔርን ቃል ሰምቶ የሚጠብቅ መሆኑ የተረጋገጠ ነው ማለት ነው። የተረጋገጠ ነው። ለንስሐ ጊዜ ይኖረን ምእመናን። ለንስሐ ደግሞ የሚቀድመው አለ። የንስሐ አባት መያዝ። ምን አልኳችሁ? የንስሐ አባት መያዝ። አቡነ ሰላማ ቀዳማዊ ሊቀ ጳጳስ የኢትዮጵያ ለመጀመሪያ ጊዜ በኢትዮጵያ የንስሐ አባት እንዲኖር ሲያደርጉ እያንዳንዱ ምእመን የተቆጠረና የታወቀ በአንዲት አጥቢያ ቤተክርስቲያን ያሉ ምእመናን የታወቁ እንዲሆኑና በንስሐ ልጆቻቸው አማካኝነት እንዲማሩ ልጆች ህፃናት የህፃናት ትምህርት፣ ወጣቶች የወጣት ትምህርት፣ ጎልማሶች የጎልማሳ ትምህርት፣ ሽማግሌዎች የሽማግሌ ትምህርት እየተማሩ እየተመከሩ ከኃጢአት ርቀው ንጽ ጠብቀው እግዚአብሔርን እያገለገሉ እንዲኖሩ ታቅዶ ነው። አሁን ግን የንስሐ አባት እያለ እንኳን ማን ይዛለ? ስለዚህ ንስሐ መግባት አንዱ የእግዚአብሔርን ቃል ሰምቶ የመጠበቅ መገለጫው ስለሆነ ንስሐ ልንገባ ያስፈልጋል። ንስሐ ለነገ አይባልም። ይህንን ልናውቅና ልንረዳ ያስፈልጋል ማለት ነው። ሌላው የእግዚአብሔርን ቃል ሰምቶ የሚጠብቁ መገለጫቸው ወደ ቤተ እግዚአብሔር ይመጣሉ፣ ወደ ቤተ ክርስቲያን ይመጣሉ። ወደ ቤተ ክርስቲያን ለመምጣት ምክንያት አይፈጥሩም። ምክንያቱም የእግዚአብሔርን ቃል ሰምተው ምን ስለሚሉ ስለሚጠብቁ ማለት ነው። አሁን ግን እንደምታዩት ነው። በቃ ምክንያት እንፈጥራለን። ሊያስረፍዱን ይችላሉ። ማስረፈድ የለብንም። እረዳለሁ ማለት መሆን የለበትም። ግን ይችላሉ። ይችን እንዴት እዛ ካረፈድኩኝ ይችን ሳልሰራት እቀራለሁ ወይ ገሌን መጠየቅ አለብኝ። በነገራችን ላይ ከሰዓት አስራት እንደሚወጣ ታውቃላችሁ? 2 ሰዓት ከ20 ደቂቃ ያለው ሰዓት በቀን ከ24 ሰዓት የኛ አይደለም። የማን ነው? የእግዚአብሔር አስራት ነው። ይቅርታ 2 ሰዓት ከ40 ነው። 2 ሰዓት ከ40 የማን ነው አልኳችሁ? አስራት ነው።
በቀን ከ24 ሰዓት በእነዚህ ውስጥ እግዚአብሔር ይመሰገንባቸዋል፣ ጸሎት ይቀርብባቸዋል፣ ቅዱሳት መጻሕፍት ይነበቡባቸዋል እንጂ የግል ስራ አይሰራም። 24 ሰዓት ከ24 ሰዓት 2 ሰዓት ከ40 ደቂቃ የእግዚአብሔር ነው ተብሎ ተጽፏል። የተቀመጠ ነው እኮ በመጽሐፋችን ማለት ነው። እኛ ግን ይሄንን ሁሉ ለራሳችን ነው የምንጠቀምበት አይደለ? ይሄው በቃ ሰዓት አይበቃንም። ከዚያ በኋላ የእግዚአብሔርን ስላልሰጠን ማለት ነው። ገንዘብ ብቻ አይደለም አስራቱ ራሱ የጊዜም አስራት አለው። ይሄ የጊዜ አስራት ጥቅሙ ምንድን ነው? የጸሎት ጊዜ ነው፣ የምስጋና ጊዜ ነው። ሰው እንኳን ልንጠይቅ ብንሄድ ከዚህ ሰዓት መሄድ አንችልም። ከዚህ ከ2 ሰዓት ከ40 ደቂቃ ሰው ለመጠየቅ የታመመ ሰው ለመጠየቅ ከዚህ መጠቀም አንችልም። የሚገርማችሁ ከሌላኛው ከዚያኛው ከቀሪው ሰዓታችን ነው የምንጠቀመው። ስለዚህ ወደ ቤተ ክርስቲያን የሚመጣ ጊዜ ሰጥቶ የሚመጣ እሱ የእግዚአብሔርን ቃል ሰምቶ የሚጠብቅ ነው። የሐዋርያትን ሕይወት እዩት። ዮሐንስ ወንጌል ምዕራፍ 3 ቁጥር 1 ጀምራችሁ ታነቡ። ቅዱስ ጴጥሮስና ቅዱስ ዮሐንስ በ9 ሰዓት ለጸሎት ወደ ቤተ መቅደስ ሲሄዱ ነበረ ይለናል። እና ሲሄዱ ነው ያኔ ታማሚ ያገኙት የፈወሱት። ስለዚህ በየዕለቱ ነው እንግዲህ ተመልከቱ፣ በየዕለቱ ለጸሎት ወደ ቤተክርስቲያን ይሄዱ ነበረ። እሱን ላንችል እንችላለን። በምንችለው ጊዜ ግን ቀድሞ በቤተክርስቲያን ተገኝቶ ጸሎት መጸለይ፣ እግዚአብሔርን ማመስገን ስለተደረገልን ነገር ስላደር ነው። ስለማደራችን ራሱ ማመስገን አለብን እኮ። ስለማደራችን እንዲህ ያላደሩ ይኖራሉ እኮ። ባናድርስ እስትንፋሴን ቢወስድስ ብለን ማሰብ አለብን። እድሜ ስለሰጠን ስላሳደረን ብቻ ሊመሰገን ያስፈልገዋል፣ እንኳን ሌላውን ነገር እያደረገልን ማለት ነው። ስለዚህ ብፁዓንስ የእግዚአብሔርን ቃል ሰምተው የሚጠብቁ ናቸው ከተባሉት እነዚህ ሁልጊዜ ወደ ቤተ ክርስቲያን ጊዜ ሰጥተው የሚመጡ እነዚህ ብፁዓን ናቸው። መጨረሻ ብዙ ማለት እንችላለን። ስጋውን ደሙን የሚቀበሉ ብፁዓን ናቸው። ቃሉን ሰምተው የሚጠብቁ ናቸው። እነዚህ ሰዎች ቃሉን ይሰማሉ፣ ይጠብቁታል። ሰምቶ መሄድ ብቻ ስላልሆነ ስጋውን ደሙን ይቀበላሉ። ስጋዬን የበላ ደሜን የጠጣ የዘላለም ሕይወት አለው ይላል ወንጌልና እንደሰሙ ይተገብሩታል። ለስጋው ደሙ ጊዜ ሊኖረን ያስፈልጋል ምእመናን። ከስጋው ደሙ ደግሞ የሚከለክለን ምንድን ነው ከተባለ ኃጢአት ነው። ኃጢአትን ደግሞ በንስሐ ማስወገድ እንችላለን። ንስሐ መግባት የማይፈልግ ሰው ነው ስጋውን ደሙን የማይቀበል። ተመልከቱ እንግዲህ ስጋውን ደሙን ለመቀበል ምን ያስፈልገዋል? ንስሐ መግባት ነው። ከኃጢአት መንጻት ብቻ ነው። ኃጢአትን ደግሞ ማስወገጃው ንስሐ አለልን። ስለዚህ ከስጋው ደሙ ርቀናል ማለት ንስሐ መግባት አንፈልግም ብለናል ማለት ነው። ንስሐ ያልገባ ሰው ነው ስጋውን ደሙን መቀበል የማይችለው። ስለዚህ ለስጋው ደሙ ጊዜ መስጠት፣ ራሳችን ማዘጋጀት አለብን። የምንጠራበትን ቀን ስለማናውቀው አንድ ሰው ወደ ሐኪም ቤት ይሄድና ያው ደም ሰጥቶ ለውጤት ከሰዓት ና ብሎት ከሰዓት ሲሄድ የእድሜ ልክ መድኃኒት አዝዤልሃለሁ አለው። የምን አልኳችሁ? ደነገጠ። ማንኛውም ሰው ሊደነግጥ ይችላል። የእድሜ ልክ መድኃኒት ምንም ሳያቋረጥ በየዕለቱ የሚወሰድ መድኃኒት አዝዤልሃለሁ ሲለው ደነገጠና ዶክተሩ ምን ሆኖ ነው የደነገጥከው አለው። እንዴት የእድሜ ልክ መድኃኒት ስታዝዝልኝ አልደነግጥም አለው። እድሜ ልክን ታውቀዋለህ አለው። ኧረ አላውቀውም አለ። እናውቀዋለን እድሜ ልካችንን? አያችሁ፣ አናውቀውም። ከዚህ ወደ ቤታችን ስንሄድ ልንጠራ እንችላለን። ማታ ልንጠራ እንችላለን። የምንጠራበትን አናውቀውም። ለዚህ ነው ጌታችን ኢየሱስ ክርስቶስ ማቴዎስ ወንጌል ምዕራፍ 24 ላይ የተናገረውን ቅዱስ ያሬድ ሲተረጉም ድልዋኒክሙ ንበሩ እስመ ኢታምሩ ጊዜ ይመጽእ ሀዳስ ባለቤት እመሂ ሰርከ ወእመሂ መንፈቀ ሌሊት ወእመሂ ጓጽባህ ድልዋኒክሙ ንበሩ። ጌታ የሚመጣበትን አታውቁም። ማታ ይመጣ፣ ሌሊት መንፈቀ ሌሊት ይመጣ፣ ጠዋት ይመጣ አታውቁምና ተዘጋጅታችሁ ኑሩ። መዘጋጃው ደግሞ ምንድን ነው? ንስሐ መግባት ነው። ስጋውን ደሙን መቀበል ነው። ቃሉን መስማት ነው። ስለዚህ ብፁዓንስ የእግዚአብሔርን ቃል ሰምተው የሚጠብቁ ናቸው። እነዚህ ደግሞ መገለጫቸው በፍቅር ይመላለሳሉ፣ ታዛዦች ናቸው፣ ትሑታን ናቸው። ትዕቢት በእነሱ ላይ አይታይም። ለወንድሞቻቸው አዛኞች፣ ርኅሩኆች ናቸው። የተራበ የተጠማ አይተው አያልፉም። የታረዘ ያለብሳሉ። ለቃሉ ጊዜ ይሰጣሉ። ወደ ቤተ ክርስቲያን መምጣትን ያዘወትራሉ።
ንስሐ ይገባሉ፣ ስጋውን ደሙን ሁልጊዜ ይቀበላሉ። የጸሎት ሕይወት ይታይባቸዋል። ፊታቸው በጸጋ እግዚአብሔር የለመለመ ነው። እነዚህ ሰዎች ማለት ነው። ይሄን ለመሆን ግን ቃሉን ሰምቶ ምን ማለት ያስፈልጋል? መጠበቅ። ቃሉን ሰምተን እንድንጠብቅ ማን ይርዳን? እግዚአብሔር ይርዳን። መማር ብቻውን በቂ ስላልሆነ ቅዱስ ያዕቆብ ተምሮ ዝም ብሎ የማይሰራ ሰው ፊቱን በመስታወት አይቶ እንደሚሄድ ሰው ነው ይላል። ወዲያውኑ ይረሳዋል ይላል። ይረሳውና መልሶ ደግሞ ያያል። በተለይ ሴቶች ታውቁታላችሁ አይደል? እናየውና ፊታችንን አሁን ወንዱ ሁሉ እንደዚያ ሆኗል ማለት ነው። በቃ ይሄ ሞባይል መጣ፣ በየመንገዱ ማየት ሆኗል ማለት ነው። እና አይቶ ደግሞ ቆየት ብሎ ያየዋል። በተለይ በአሁኑ ዘመን ያለው ቅዱስ ያዕቆብ ያለውን በደንብ ይገልጥልናል። ሲያዩ ቆይተው ሌላ ቦታ ደግሞ ወደ ሆነ ቦታ ላይም ሲደርሱ በቃ መኳኳል ማየት ፊታቸውን አያምኑት። ቃሉን ሰምቶ የማይፈጽም ሰውም እንደዚሁ ነው ማለት ነው። እንደዚሁ ነው። በራሱ መተማመን አይኖረውም። በእግዚአብሔር ላይ ያለው ፍቅር ይጎድልበታል። እግዚአብሔርን ከማፍቀር ከጎደለ ደግሞ ተስፋ ቢስ ነው የሚሆነው። ለሰይጣን የተመቻቸ ይሆንለታል ማለት ነው። ተስፋ ደግሞ ከሌለ ይምረኛል ብለን ንስሐ እንኳን መግባት አንችልም። ስለዚህ ተስፈኞች እንድንሆን የእግዚአብሔርን ቃል መስማትና መጠበቅ፣ በቃሉ ጸንቶ መኖር ያስፈልገናል ማለት ነው። ብፁዓንስ የእግዚአብሔርን ቃል ሰምተው የሚጠብቁ ናቸው። ሰምተን እንድንጠብቅ ማን ይርዳን? ያስተማረን የመከረን የገሰጸን የአባቶቻችን አምላክ ስሙ የተመሰገነ ይሁን። ወስብሐት ለእግዚአብሔር። ይቆየን።